Blue narrative. አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት? ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለው ንግግሯን እንግዲህ ብዙዎች ተቆጥተውበታል። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልጥ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ያስደነገጠኝ። አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ ቶብቶ በሚሉሽ አለ። አንተ እኔ አክብሬ አላናግርህም። አየህ አሁን መጥተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው። ምን እንዳናደደ አልገባኝም። ባለሀብት ነው መተሳሰብ እና እኔ እኮ በጣም ጥሩ ደረጃ ላይ ያለው ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለሀብት ነው የምፈልገው። መብቴ እንዴ አስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ። እዚህ ጋር ወርቼ የሚጨርሰው ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር አባት የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ማነው የኔን እሱ ነው የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ የምሞክረው እንዴ። አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉሽ አለ። አንተ እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣው አየህ አሁን መጥተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበኔ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እንጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራጅ ልጥ ምንም አታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀስት ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር ወርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው
መጽሐፍን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስደህ ነበር። ሰሞኑን ስለ ቦኔ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎች ይናገራሉ፣ አብረው ካጠገብ ያሉ ሰዎች ለምንም ሰው ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይው የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል በመቤቴ በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላለሁ። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠይቃችሁኝ ኮንተንት ነው የምሰራላችሁ። ሶ ቢ ባክ ስራችን እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ ያወቃችሁ ነገር ስለሚገንብኝ ብላ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። we're back ስራችን እንሰራለን። ይመቻችሁ። እኔ እኮ ተስፍሽ ልክ እንዳንተ አይነት ተስፋዬ እርገጤ የመላሽ አንዳርጌ ያላችሁ እንደዚህ አይነት ስም ካለ አትሊስት ምግባርህን ቆንጆ ታደርገውና ማለት ነው ታካክሰዋለህ። ብትተቋገኝ እንጀራሽን ታነግና ማለት በየአይነት ሽላቅረሽ ያበላሻል። ከቤትሽ ትሪ ራሱ ያለበት ይጸዳል። ማንም ለትዳር አይፈልግሽም። ትዳር ነው እንደ የመጨረሻ የህይወት ኢንድ ጎልሽ ኪኪ። እንደዛ ፒክኒሻ ስለሆንሽ እኮ ነው ትዳር የመጨረሻ ኢንድ ጎል መስሎ የተሰማሽ። አይፈልገኛ፣ እኔም አልፈልገውም። ማን ነው እሱ? የመላጣ ልጅ አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው አለ ቪዲዮ። እኔ እኮ አላምንም። እኔ ላምንህ አልችልም። እንዴት እዚህ ተቀመጥኩ ታዲያ? እዚህ መተለቁ ያንተ እንትን ምን ነው ታዲያ? ያነሰው ምን ማድረግ ይቻላል? ቪዲዮ እንግዲህ ቫይራል የሚወጣው ስቆምና ስዞር ነው። ይህ መኪና ቢመጣም ላይ ለአባቴ ነው ለኔ አይደለም ማለት ይሄን አባቴ የሚያስደስተው ይመስለኛል። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዝም። ሁሉም አይነት እሺ ይዘለል ከምታስቡታይ ብዬ ነው ያደኩት። ብዬ ማለት በዘመኑ የሱና ማመታደሉ አርግዤልሻለሁ። እሰይ ማም ተረገዘልኝ፣ አስረገዝኩ። እኔ አንተ ንግስትህ እኮ ነኝ። ንግስትህ እንዲህ ልታገኘኝም አትችልም። ጌታን ጋይስ ፊቱን አላየሁትም። እኔ እየቀለድኩ መስላችሁ ነው ወይ ለመስደብ እሱን ምናምን ይመስላችኋል? ነው ጥቁር አያስጠላም። እኔ ሲጀመር ምንድነው ግን ወንድሜ ጥቁር ነው፣ አባቴ ጥቁር ነው። እኔ ጥቁር ልጅ ሳይሆን እመቤቴን ፊቱ ይሄው መድኃኒዓለም አባቴን ጥቁራ ነው የሚመስለው። ተረጡት ዞር አድርጊው ተለቅ ቢል እንደዚህ አጣፋልህና ወደ ኋላ እንዲሄድ አድርገው ነበር።
አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል ጸባያቸውን አሳምሮ ፕራውድሊ ቆሙ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ልታስነካ ነው። ይሄድ ክባክ የመላጣ ልጅ ሽንት ቤት ደግሞ በሁለቱም እያቀያየርኩ መሽናት እችላለሁ። ተኝቼ መታጠብ እችላለሁ፣ ቆሜ መታጠብ እችላለሁ። ሁሉም የኔ ነው። ማንም ተከፍቶ ራሱ ባዶ እጁን ነው የሚያለቅሰው። እኔ ሚሊዮን አጥፌ እንዳለቅስ ያረከኝ ብቸኛ ሰው እኮ ነው ከኔ አባት። ማይክራሽ ወይ ስራሽ ምንድን ነው ግን መዞር ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን እግዚኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ምን ይላል? ከነ ኃጢአታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ፣ ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ አንቺን የሚያገባሽ ታድሎ አዋ ማርያምን እኔ ራሱ ላለው ቁጭ ብዬ አስባለሁ። እኔን የሚያገባኝ ግን እንዴት ነው የታደለው? ከመልክ ቢል መልክ አለኝ፣ ከሰውነት ሰውነት አለኝ፣ እጨፍርለታለሁ፣ ብዙ ነገር አደርግለታለሁ። you know ከዩቲናስ እና ካዶናይ ባምቡላ ዘግሬት ፎሬቨር ትጋጫለሽ ከመሬት ያመሃል እንዴ? ሌላ አላቅም እኔ ከኔ ውጪ ባምቢስኬ ፎሎ ቻሌንጅ ቲንግ ጋይስ እኔ እኮ በጣም እኮ ነው የምታስቁኝ። የምን ቻሌንጅ ምንድነው የምሰጣችሁ? እኔ እኮ ልክ እንደናንተ እኮ ቆንጆ ከካም እኮ ነኝ። እኔ ቻሌንጅ ሰጥቻችሁ ላሳልፍላችሁ ምናምን አይፈጭም አልችልም እኮ ጋይስ። yes this is my hair I know guys ፀጉሬ በጣም አደገ። ባምቤላው forever ባም እኔ ባምቡላዬ ነው የምወዳት። I love ባምቡላክስ ባምቡቢ ላርጌሽ እስኪ ነይና ይሄ ላይፍ ታይም ነው አሁን የጠበስኩት ሰው ምናምን ብለሽ አታስቢ። ሲጀመር አትጥረሺ። እኔ እንደውም ይሄን ነው እኮ መክራችሁ አባቴም ወጣት ሴቶች focus on your goals በቃ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አምኛለሁ ወንድሜ አምኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ
ወንድሜ አንተ ልትረዳኝ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071976338 አስገቡልኝ። 5ም 10ም ግን አሁን ዶንኪ ቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው።